እና ወንጌል አደራ እንጂ እንጀራ አይደለም። ወንጌል አደራ እንጂ ለፖለቲካ ጥቅም ሰው ትዊስት አድርጎ የሚጠቀመው ፕሮግራም አይደለም። ወንጌል ዋጋ የተከፈለበት የልጁ የኢየሱስ ክርስቶስ ደም የፈሰሰበት የሰው ልጅ የዘላለምን ሕይወት ያገኘበት በሰውና በእግዚአብሔር መካከል ያለው የጥል ግድግዳ የፈረሰበት እግዚአብሔር የሰው ልጆችን ዳግም ለማዳን የከፈለው መስዋዕትም ያለበት ነው። ዋጋ የተከፈለበት ነውና ያንን ለግል ጥቅማቸው ለፖለቲካ ፍጆታ ትዊስት አድርገው ለመጠቀም የሚፈልጉ ሰዎች የእግዚአብሔርን ሐሳብና ፕሮግራም ያልተረዱ በዘረኝነት ውስጥ ታምቀው በፖለቲካ ውስጥ ታምቀው በግል ጥቅምና በቡድን ጥቅም ውስጥ ታጭቀው የወንጌልን ስራ ለማበላሸት ወይም ለማስተጓጎል የተነሱ ሰዎች ናቸው። እንግዲህ ወንጌል ከተጀመረበት ጊዜ ጀምሮ ብዙ ተግዳሮቶች ገጥመውታል፣ ተቃውሞ ገጥሞታል። ብዙ ሰዎች ጠፍተዋል። ሐዋርያት እንኳን አንዳንዶች በዘይት ተቀቅለዋል፣ አንዳንዶች በመጋዝ፣ አንዳንዶች ተዘቅዝቀው ተሰቅለዋል። ብዙ ዋጋ ተከፍሎበት ነው ዛሬ የደረሰው። ዛሬም እያየን ያለነው ስራ ደሴም ነው ማለት ለወንጌል ተብሎ በጣም ብዙ ዋጋ እየተከፈለ ነው። አሁን ግን ለወንጌል እንቅፋት እየሆኑ ያሉ እንደ ኢትዮጵያ ነባራዊ ሁኔታ ስናይ የመጀመሪያው ሐሰተኛ ነቢያት ናቸው። ዘይት የሚሸጡ ጌስት ሃውስ የከፈቱ ብር እየቀሙ የሚኖሩ። ሁለተኛ የፖለቲካ ጥቅም ለማግኘት ወይም በሰው ፊት ፊገር ለማግኘት የሚጥሩና ወንጌልን ለፖለቲካ ፍጆታ ትውስት የሚያደርጉ ሰዎች ናቸው። ሌላኛው ዘረኝነት ውስጥ የታጨቁ ሰዎች አሉ። ዘረኝነትን ሳይለቁ ጌታን ያወቁ የሚመስላቸው። እንግዲህ መጽሐፍ ቅዱስ ምን ይላል? ከነገር ከቋንቋ ከዘር ዋጀን ነው የሚለው። ለአባቱ መንግስት ካህናት እንዳደረገን ነው ዮሐንስ ራእይ ላይ የምናገረው። ያንን የተካፈልነውን መዳን አንድ የሆንበትን የሰው ልጅ የክርስቶስ አካል የሆነበትን አንድ ወደ መሆን የመጣበትን ያንን የወንጌልን ስራ ትተው ዘረኝነት ውስጥ ዛሬም ያሉ በቡድንና በጎጥ ተሰብስበው የተደራጁ ሰዎች አሉ። እነዚህ እንቅፋት እየሆኑ ነው ያሉት እና ትውልዱ መንቃት ያለበት ጊዜ ላይ ነው ያለነው። አይ ቲንክ አሁን ሶሻል ሚዲያ ላይ ያሉ ትምህርቶች ራሱ በጣም ዳይቨርስ ናቸው። ሐዋርያው ዘላለም በዚህ በኩል ወደዛ ሌላውን ለመውቀስ ዳዊት ፋሲልን ለመውቀስ ሲነሳታላችሁ፣ አንዱ ወደዚህ ሲነሳታላችሁ፣ አንዱ ወደዚያ ሲነሳታላችሁ። ኦርቶዶክስ ላይ ሲዘምቱ ታያለ፣ ወደዚህ እኛ ላይ ሲዘምቱ ታያለ። ወንጌል ራሱ እየገባቸው አይመስለኝም። ወንጌል ኮር የወንጌል ዋና ትልቁ አጀንዳ የሰው ልጅ በክርስቶስ ኢየሱስ አምኖ እንዲድን ነው እንጂ እኛ ቤተክርስቲያን ውስጥ ያወጣናቸው በጣም ብዙ ለመዳንም እንኳን የማይሆኑ ዶክትሪናል ኢሹዎች አሉ። ለመዳንም የማይሆኑ ለስርዓት ብቻ የተቀመጡ አሉ። እነሱን አምጥቶ ከመዳን ጋር አገናኝቶ እርስ በርስ መሰዳደብ፣ እርስ በርስ እንደዚሁ ሶሻል ሚዲያ ላይ መንቋሸሽ ለእግዚአብሔር ስራ እንቅፋት መሆን ነው እና አይ ቲንክ ኢትስ አ ታይም መንቃት ያለብን ጊዜ ላይ ደረስን ይመስለኛል። ሰው ልጅ ቢችል ለእግዚአብሔር ሐሳብ መልካም ነገር ቢያደርግ ጥሩ ነው። የመጀመሪያው ወንጌል ብዬ የማምነው እኔ የዘላለምን ሕይወት ሰው ልጅ የሚያገኝበት ነው የመጀመሪያው ወንጌል። ሁለተኛ ሰላምንና እረፍትን ነው የሚሰጠው ወንጌል። ወንጌል በጣም የሰፈነበት ቦታ ወይም ሀገር ላይ ሰዎች ሰላምና እረፍት ያገኛሉ ብዬ አስባለሁ ከክርስቶስ ውጪ እረፍት ስለሌለ። አሁን ግን ክርስቶስን አውቃለሁ የሚል ሐሜት ቦታ የሚውል፣ ክርስቶስን አውቃለሁ የሚል ለወንድም ጉድጓድ የሚቆፍር፣ ክርስቶስን አውቃለሁ የሚል ነፍሰ ገዳይ፣ ክርስቶስን አውቃለሁ የሚል ወንበዴ፣ ክርስቶስን አውቃለሁ የሚል አመንዛሪ፣ ክርስቶስን አውቃለሁ የሚል ውሸታም፣ ክርስቶስን አውቃለሁ የሚል አስመሳይ ሞልቷል። ክርስቶስን አውቃለሁ የሚል በክርስቶስ ስም የሚነግድ ነጋዴ ሞልቷል። ስለዚህ ይሄ ወንጌል ነው ብትሉኝ ሊቀበልም ላምንም አልችልም። እኔ የተማርኩት ክርስቶስን መጽሐፍ ቅዱስ ውስጥ ያስተማረው ወንጌል ብርሃን ነው፣ እውነት ነው፣ ህይወት ነው። አሁን እያየን ያለነው ወንጌል ግን ይሄ አይደለም። እየገደለ እየዘረፈ ጭራሽ ደረታቸውን ነፍተው ሱፍ ለብሰው ካራባት አድርገው መጥተው ይሰብኩናል። ይሄ ወንጌል አይደለም፣ ወንጀል ነው። በወንጌል ላይ የሚደረግ ወንጀል ነው፣ ይጠየቃሉ። ምክንያቱም መጽሐፍ ቅዱስ ክሊር ላስቀምጧል ኤቭሪቲንግ ማለት ነው እና አትሊስት መንቃት አለብን ብዬ አስባለሁ።
ወንጌል በደንብ የተሰበከበት ሰዎች ወንጌል የገባቸው ቦታ እድገት አለ ብዬ አምናለሁ። የሀገር እድገት። ምክንያቱም ወንጌል ለማኛ አያረግም። ወንጌል ጥገኛ አያረግም። ወንጌል በይበልጥ እንድትሰራ ብሩህ አእምሮ ነው የሚሰጥህ። ለትውልድ ታስባለህ፣ ለሀገር ታስባለህ። ወንጌል ነገ ሀገር ብርሃን በብርሃን ሆና የምትደብቅበትን መንገድ እንድታይ ነው የምታደርግህ። አይውሀፍት ይሄ ፍጥረታት ሁሉ እንስሳውም በሰላም አርፎ የሚወጣበት አድሮ የሚገባበት ለመፍጠር ነው ወንጌል የሚያግዘው ከዳንክ በኋላ። ያልዳነ ሰው ግን ዋናው ምልክቱን ንትርክ ነው። ሀገራችን ውስጥ ክርስቶስ ኢየሱስን እናውቃለን፣ ለኛ ሞቷል፣ ተሰቅሏል ለሚሉ 70% በላይ ያሉባት ሀገር ላይ በጣም ዘግናኝ ሆኖ ዓለም ላይ የሌሉ በጣም ብዙ ድርጊቶችን እያየን ነው። ይሄ ምን ያሳያል? ክርስትና የገባን እየመሰለን ግን ክርስቲያን አይደለንም። ወንጌል እንደገና አልገባንም፣ አልበራልንም። ወንጌል የበራለት ለሀገር ምሳሌ፣ ለሰው ምሳሌ፣ ለአካባቢ ምሳሌ ነው የሚሆነው። ሀሜት እየተወራ ሰውን ለመግደል እየተነሳ ጉድጓድ እየቆፈርክ ኪሎ አውጥተህ እየመዘንክ እያንቋሸሽክ ወንጌል አደራ የተሸከምክ እየመሰልክ ለስድብ ፍጆታ የምትጠቀምበት ከሆነ ምኑ ገባ? መጽሐፍ ቅዱስ ጠላትን ውደድ ይላል፣ ምረግምህን መርቅ ይላል፣ ለሚያሳድድ ጸልይለት ይላል፣ ክፉ ለሚያደርግብህ መልካም አድርግ ነው የሚለው እንጂ በክፉ መልስ አይልም። አሁን ግን እያየን ያለ ነው አይደለም ቤተክርስቲያን ውስጥ። ስለዚህ ክርስትና ስሙን ይዘናል፣ መልኩ ግን የለን እና መማር ያለብን ይመስለኛል። እንደገና ቁጭ ብለን የጌታን ወንጌል ክርስትና ተምረን ካልኖር ነው ዋጋ የለውም። ክርስትና ቤተክርስቲያን ገብቶ ተመሳስሎ መመላለስ አይደለም። ክርስትና ህይወት ነው። አዲስ ፍጥረት ነህ ካለ አዲስ ፍጥረት ነህ። በክርስቶስ ኢየሱስ ሁሉም አዲስ ፍጥረት ነው ይላል። እነሆ አሮጌ ሁሉ አልፏል ይላል፣ ሁሉም አዲስ ሆኗል። በመንፈስ ቅዱስ የምትመራ ከሆነ መንፈስ ቅዱስ ወደ ርኩሰት ሳይሆን ወደ ጽድቅ ነው የሚመራ። መንፈስ ቅዱስ ወደ ጨለማ ሳይሆን ወደ ብርሃን ነው የሚመራ። መንፈስ ቅዱስ ወደ ውሸት ሳይሆን ወደ እውነት ነው የሚመራ። መንፈስ ቅዱስ ወደ ቅናት ሳይሆን ወደ አድመኝነት ሳይሆን ወደ ፍቅር ነው የሚመራ። እና እዚህ ላይ እናትኩር እላለሁ። ወንጌል ትውልዱ መንቃት አለበት። ለኔክስት ጀነሬሽን እናስብ። ሁላችንም ከ50-60 ዓመት በኋላ እዚህ ምድር ላይ የለንም። ይሄንን እንቅጩን ወቁ። ብትኖር ብትደነፋ የፈለከውን ነገር ብታረግ ብትኖር በዚህ ምድር ላይ 60-50 ዓመት ነው። አፈር ስር ትገባለህ፣ ትሄዳለህ። በቃ ምንም ብርቅ ሆነ እንትን የምታደርገው ነገር የለም። ለአላፊ ለጊዜያዊ ነገር ብለህ ግን የዘላለማዊ የእግዚአብሔርን አጀንዳና ፕሮግራም ትውስት ለማድረግ ባትነሳሱ፣ እንደዚህ ነገር ባትሰሩ ጥሩ ነው። ከፖለቲካ ይለያል ክርስትና። ከቡድንተኝነትና ከዘረኝነት ይለያል ክርስትና። ከሌላ ይሄ ምድር ላይ ከሚታዩ ነገሮች ሁሉ ይለያል። ክርስትና ህይወት ነው። ክርስትና እውነት ነው። ክርስትና ብርሃን ነውና ወደዛ መመለስ አለብን። እግዚአብሔር ቀሩ ዘመናችንን ይባርክ፣ ትውልዱን ይባርክ። እኔ ለትውልድ ነው ማዝነው። አንድ ቀን ሞተን እንሄዳለን። ምንም ስንሞት እንትና ኢዮብ እንዳለው ከእናተ ማህፀን ስመጣ ባዶ የመጣው ስመለስም ባዶ እንሄዳለሁ አለ። ማንም እዚህ ምድር ሲመጣ አሁን የምናያቸውን ነገሮች ይዞ የመጣ የለም። በምድር በምትኖርበት ጊዜ እንትን የምታደርጋቸው ነገሮች ናቸውና at least let's focus on gospel. The gospel is the true way, the true light and the true life for the peoples. ስለዚህ እሱ ላይ ትኩረት እናድርግ። ሌላው የክፍፍል አጀንዳዎችን እንተው። ጌታ ብቻውን ለዘላለም ከፍ በል። ኢየሱስ ክርስቶስ ዛሬም ያድናል። ለሰው ልጆች ሁሉ የተላለፈ መስቀል ላይ የፈሰሰ ያ ደም ነው የሰው ልጆችን ኃጢአት ያስተሰረየው፣ ከእግዚአብሔር ጋር ያስታረቀው። በክርስቶስ ኢየሱስ ሥራ በማመን ሰው የዘላለምን ሕይወት ያገኛል። ከዚያ ውጭ የዘላለም ሕይወት የለም። እውነትም መንገድም ሕይወትም ኢየሱስ ነው። እረፍትም በኢየሱስ ነው ያለው። ይሄንን ተናግራችሁ ሙቱ። ይሄ ነው እንድትናገሩ የተፈጠራችሁት። ባላችሁበት ቦታ በስራ ትጉ፣ ጸልዩ። ግን ይሄንን አደራ መናገርን አትርሱ። ጌታ ለዘላለም ይባረክ። ተባረኩ። መልካም ጊዜ